አንዳንድ ሰዎች ነገሩን ማለት ነው የሆነ እንዴት አድርጎ እንደምትረዱ ባናቅም በምን አይነት ሁኔታ ወይም በምን አይነት አንግል እንደምትወስዱ ባናቅም ግራ ነው የምታጋቡን እኮ። በስመ አብ ወልድ የምርን ነው የምላችሁት። እና እኔ እንጃ የሆነ አንድ ሰው ይኸውላችሁ አሁን እኮ ህሊና ሲኖራችሁ ወይም ጭንቅላት ሲኖራችሁ ከራሳችሁ በላይ ለሰው የምታስቡ ሰዎች አላችሁ፣ እንደ ሄሚ ማለት ነው። እና ሄሚ አሁን እንደዚህ አይነት ስራ ሜዳ ላይ ይዛ ብትመጣ ሄሚ ወይ ንጹህ ነች እንደዚህ ነገር የሚታደርግ ሴት አይደለችም ብሎ አንድ ሰው የሆነ አንድ ነጥብ ወይም አንድ መንገድ ወይም የእሷ ማንነቱን ለማሳየት አይራመድም። ሀቁን እንናገር ከተባለ ማለት ነው። እና ሄሚ ትላንትና የሰራችው ቪዲዮ ላይ እኔ እውነት ስነግራችሁ ደስ አላለኝም። ቪዲዮ እውነትን የምር ነው የምላችሁት። ግን እሷ ደስም ባይልም ምንም ባይልም ለእሷ ከተመቻ እኔ ይመቸኛል፣ ችግር የለም። ገባችሁ አይደለ? እና እሷ አምናባት የምትሰራ ስራ ላይ ችግር የለብኝም፣ ደስ ይለኛል። ነገር ግን ትናንትና እዚች ጋር መለመን ወይም እንትን ማድረግ ያለባት ብሩክ ነው እንጂ እሷ አይደለችም። እሷ ግን ብሩክ ምን አይነት ሰው እንደሆነ ወይም የእሱ ማንነትን ለማሳየት ነው እንደዚህ አይነት መንገድ ሄዳችሁና፣ አንዳንድ ሰዎች ግን ያው ለምኝው ምናምን የምትሉት ሰዎችን አየሁኝ። ጭንቅላታችሁ እኮ ማይንዳችሁ በትክክል ሲሰራ ነው እኮ ነው ልክ የምታስቡት። እና እሱ እናንተ ነገር እኔ አይደለም አያስፈልግም። ሲጀመር ስለ እናንተ ማውራትም አይጠበቅብኝም። እና እናንተ ምንም አሉ ሄሚ ነች። ምንም አትቀይሩም። ሃይማኖት ናት፣ አለቀ። እንሶ እኔ እናንተ ነገር አይደለም እኔ አሁን ማውራት የሚፈልገውና ሄሚዬ የኔ ቆንጆ ይሄ መልእክት ላንቺ ነው። ገባሽ አይደለ? እና ላንቺ ነው። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? ቪዲዮን ሼር ላይክ አድርጉ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ሼር ላይክ አድርጉና ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ እና አንብብላችኋለሁ፣ ችግር የለብኝም። እና እኔ ግን ኮሜንት ላይ ያየሁት ነገር እዚህ ጋር አላወራም፣ ለምን እንደሆነ አላውቅም። እና ሶ ምንድነው ዛሬ ማውራት ፈልጌ የመጣሁት ነገር እና ትላንትና ቪዲዮ እንዳያችሁት ማታ ሳይቼዋለሁም። እና ሶ ምንድነው ሄሚ ትላንትና የሰራችው ቪዲዮ ላይ በጣም ብዙ ሰውን ያስደሰተ ሰውም አለ፣ ያላስደሰቱ ሰዎችም አላቸው። እና እኔ እንደ ሀሳብ ሄሚዬ እዚች ጋር አንቺ ያው የሱ ማንነትን ለማሳየት እንደሆነም አንቺ የሚነሳው እንደሆንሽን ለማሳየት እየሄድሽው መንገድ እንደሆነም እንረዳሻለን። ሶ አንቺ ጀግና ሴት ነሽ። እና ብሩክ አሁን ብሩክ እዚች ጋር አንተን ወይ ማናገር የሚፈልገው ነገር ቢኖር አንድ ነገር አለና ገባ። ትላንትና ሄሚ እንደዚህ ስትሆን ወይም ከዚህ በፊት ሄሚ ከጎኔ እንድትሆኝ ይፈልጋለሁ እያልክ የነበርከው ሰው እሷ ግን ያው ተናድጅ ያለውና ጊዜ ሲቶኝ እንደ ባንደ ልብ እኮ ያንድ ሰው እኮ ልብ አይመለስም። ስለዚህ አስብበታለሁ ማለት ብላ ነበር አይደለ? ሶ ጊዜ ሲቶኝ ብላ ነበር። እና ያው ትላንትና እንደዚህ ሆና ሲመጣ አንተም ግራ ገብታልና ማለት በምን አይነት ሁኔታ ልትቀየር የቻለች በምን ሁኔታ እንደዚህ ልትሆን ቻለች ምናምን ብላ ግራ ነው የገባውና ግራ መጋባት የለብም። ምክንያቱም ሄሚ ነች የምታውቃት ናት፣ አጠገብክ ላይ ያለች ሴት ነች። እና ደግሞ አንዳንዴ ሲታወራ ሄሚን ሄሚ አብረን እንተኛ ስትል እሷ ካንተ ጋር ልተኛ ሳይሆን ልትፈትና ምን እነሳው እንደውም ለማሳየት ነው። ገባ አይደለ? ሶ አንተ እዚህ ጋር እያማናጨቃት አንቺ ጋር ነው እንደማድረው ምናምን የምትለው ቃልን አቆም። እንደዛ አትበል። ለምንድን ነው እንደዚህ የምትሆነው? ለምን እንደ ብሩክ ማውራት ያለብን ነገር በትክክል እናስተካክል ያውረ እንጂ እንደዚህ ማለት የለብህም። እና አንዳንዴ የሆነ የቃላት አጠቃቀም ላይ ችግር አለ ያለ ነው የሚመስለኝ እኔ ብሩክ ማለት ነው። እና የምርን ነው የምልህ የምር አንዳንዴ እንዴት እንደምትጠቃቀም እንዴት እንደምትናገር ራሱ ግራ ይገባናል ለኛ ራሱ። እውነቴን ነው። እንጃ ቃላት አጠቃቀም አትችልም፣ ልክ ነህ አትችልም ብላለች የሚ ራሱ ከዚህ በፊትና ግን አስተካክል። እውነት ሶ አጠቃቀም ስለማትችል ሊሆን ይችላል። ግን እኔ እንጃ እሷ ግን ስለ አነጋገር አትችልም ብላ ልታልፍ ይችላል። ግን እኔ አነጋገርክን ብታስተካክል ጥሩ ነው ብሩክ ማለት ነው። እግዚአብሔርን አንዳንዴ እኮ የምታወራው ነገር እኮ በቃ የኔ ምርር ያለው ቃላት ነው። በስመ አብ ወልድ እንጃ በጣም ይደብራል። እና የምር በቃ አንድ ሰው ማለት የምታውቃት ናት፣ አጠገብክ ላይ ያለች ሴት ነች። እንዴት ልትቀይር ቻለች ምናምን የምትል ደግሞ ሄሚ ጋር ሲታወራ የዚህች ሴትዮ ስም ማጥራት አይጠበቅብህም። ከሄሚ ጋር ጊዜ ማሳለፍ ወይም ከሄሚ ጋር መሆን ከፈለክ ሄሚ ጋር ሆን እንጂ እቺም እኔን እየተከተለች ነው፣ አንቺም እየተከተለች ነው። እሷ ማን ስለሆነች ነው ስሟ የሚጠራው? አንተ ካልፈለካት የእሷ ስም ማጠራቱ ለምን አስፈለገ? ማን ስለሆነች እሷ እንዴ?
እሷ አትበሉ በቃ የእሷን ሲም መረሳት አለባችሁ። ስትወልድ ትገናኛለ። እኔ ቅጩን ተናገራ ከህይወቴ አስወጣት። እንደምን እሺ ምን ለሰውን ልታቃጥላችሁ ልደፉ ነው እንደ ዘንድሮ። በስመ አብ ወልድ ይደብራል ግን እና እኔ እንጃ። አንዳንድ ሰዎች የምትረዱ መንገድን አስተካክላችሁ ብትረዱ ጥሩ ነው። ሄሚ ግን የምታደርገው ነገር ሁሉ ልክ ናት። ግን ሄሚዬ እንደዚህ አታደርጊ። ገባሽ አይደለ? አንቺ አላገባሽም፣ ለሱ ሚስት አይደለሽም። ገና ነው። ፍቅረኛ ከሆንሽ አናቅም እንጂ አታደርጊ እንደዛ። ምክንያቱም አዎ ባለሽ ቢሆን አንቺን እንትን አድርጎ ወይም አንቺን ቤት ላይ ጥሎ ወይም ሌላ ሴት ጋር ቢሆን እንደዚህ ልታደርጊ ትችያለሽ። እና ከኔ ምን አጥቴ ነው ብላ ብለ ልትጠይቅ ትችያለሽ። አንቺ ክብርሽን የጠባቅሽ ገባሽ አይደለ? በክብርሽ ያለሽ ሴት ነሽ። ስለዚህ እንደዚህ አይነት ነገር ማድረግ አይጠበቅብሽም። ለምን ብለሽ ነው የምታደርጊው? ለማን ብለሽ እንደ ማን ስለሆንሽም ለማንም ከዚህ በፊት እኮ በብዙ ቪዲዮዎች ላይ አንድ ቪዲዮ ላይ እንደዛ ተሳድበሻል። ስለዚህ ማድረግ አይጠበቅብሽም። ገባሽ አይደለ? በቃ ሼሚ እግዚአብሔርን እንደዚህ አይነት ነገር ይበቃል። አታደርጊ፣ የምር አታደርጊ። ለምንድን ነው የምታደርጊው እንደዛ? መሆን የለበትም እና ምንድነው እንደ ሀሳብ ወይም እንደ ቪዲዮ እያየነው ልክ ላይ የማን ልብ ነው የሰበረው? አንቺ ያንቺ ልብ ነው የተሰበረው። ልብሽ የተሰበረው አንቺ እያለሽ ሌላ ሰው ልብ ለማጣወገን ትሮጫለሽ ወይ? አንቺ ልጅ በጣም እኮ ነው የምትገርምኝ። ኧረ በስመ አብ እንዴት የተፈጠርሽ ሴት እንዲሆንሽ ግራ ነው የሚገባኝና ለሰው ከምትጨነቂ ለራስሽ መትጨነቂ ይሻላል። አንዳንዴ ገባሽ አይደለ? እንደዚህ ነገርም አታደርጊ። ባልሽ አይደለም እሱ፣ ገና አልተጋባችሁም። ፍቅረኛሽ ሊሆን ይችላል፣ ግን ባለትዳር አይደለሽም ለሱ አንቺ። ገባሽ አይደለ? አታደርጊ የኔ ቅመም እና በክብርሽ ማትደራደሪ ሴት ነሽ። እንደዚህ ነገር ባታደርጊ። የተልካሻ ሴቶች ጋር እንደዚህ አይነት የወረዳ ሴቶች ጋር ራስሽን ባታወዳደሪ ባይነኝና የምር ነው። አንቺ የተከበርሽ ሴት ነሽ፣ ጀግና ሴት ነሽ፣ አስተዋይ ነሽ እና የትንሽ ትልቅ ነሽ። ስለዚህ ለማንም ክብርሽን ዝቅ ማባት አደርጊ። በቃ ምን ያደርግላል? አንቺ የሚወድሽ ነው የሚያፈቅርሽ ከሆነ ወደ አንቺ የሚመለሰው እሱና እሱ ነው። ገባሽ አይደለ? ስለዚህ ካልወደሽ ማይድም ይችላል። ምንም የምታስገጅበት ጉዳይ የለም። ገባሽ አይደለ? የሚወድሽ ከሆነ አንቺ እሱ ከአንቺ ጋር ይሆናል እንጂ እንደዚህ ማጣት ምናምን ስላደረግሽ አይደለም። በቃ ገባሽ አይደለ? አንቺ የተከበርሽ እንቁ ጀግና አስተዋይ የምትወደጂ ገባሽ አይደለ? ለምነሽ ሳይሆን ተለምነሽ የምትወደጂ ሴት ነሽ የኔ እናት። እና ቦታ እንዳትሰጪው ለማንም። ራስሽን ጠብቂ፣ ለራስሽ ጊዜ ስጪው። ለሌላ የማይሆን ለዚች ሴትዮ ጊዜ ለመስጠት አትሞክሪ። እቺ ኢካክ ከዚህቺ ኢካክ ጋር ራስሽን ባትፎካከሪ ባይነኝና እኔ ደስ እያለኝ አይደለም የሷ ነገርና ለማንኛውም ውዶቼ በጣም ነው ግራ የገባኝ እነዚህ ነገር ማለት የሚያረጉት ነገሮች ሁሉ። ደግሞ አስሬ የሷን ሲም አትጥሩ። ቪዲዮ ለምትሰሩ ከሆነ አሪፋችሁ ሶስት ሁለታችሁን ስሩ። አለበለዚያ ተው እንደውም እና ብሩክም አነጋገርህን አስተካክል። አንዳንድ የምታወሩ ነገር ደስ አይልም። ካንቺ ጋር አታመናጭቃት ልጅቷን እንዴ! ምን አይደብርም እንዴ? ከዚህ በፊት እንኳን እኔ በእንጨት አይወጋሽም ብለሃልና እና ስለዚህ ሄሚን አግኝቴ ነው እንዴ? ሄሚን የመሰለች እንቁ ሴት አግኝቴ ነው እና ካይተባ መጥቶ ሄሚን የመሰለች ሴትና ለመወጋት ተውና አቅፌ ልተኛት ራሱ ሄሚን የመሰለች ሴት ማገኛት ራሱ ማታደል እንደሆነ ማወቅ አለብን። ገባ አይደለ? ሄሚን የመሰለች ሴት ይኸውልህ እንደው ለሌላ ነገር ተውና አቅፌ ብቻ እቅፊ ውስጥ ላስገብቴ ቢተኘ ብቻ ለዚህ ብቻ ቢታገኝ እንኳን ደስ ይላል ብሮ። እንዲህ አይባልም እኮ እና ጥሩ አይደለም። አንዳንድ ያነጋገርክን ብታስተካክል ጥሩ ነው እና ሄሚዬም አንቺ ከዚህ በኋላ እንደዚህ ነገር አታደርጊ። በሌላ አይዲ የምትመጪ ከሆነ ነይ እንደዚህ ነገር መጠጥ ምናምን አዘጋጅተሽ ሌላ ሴት ማለት እንድትቀና ምናምን እያረጋሉ ብለሽ ሆነ እዚህቺ ሴት ከዚህቺ ሴት ይወው ራስሽን ባታወዳድሪ ባይ ነኝ። ምንም እሷ ምንም ናት ሲጀመር እና ታያትና የኔ ቆንጆ የኔ ውድ የኔ ጀግና የኔ ብራብሮ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ባለሽበት ቦታ እግዚአብሔር ይጠብቅሽ። ብሩክም አንተም እንደዛው አንተም ፈጣሪ ይጠብቂ። ግን ወደ ራሴ ተመለስ። ሄሚን ስትቀርብ ራቅ ያትባል እና ስትርቅ ደግሞ ነይ ያትባል። ገባ አይደለ? እና ከዚህቺ ከካም ሴትዮ ትሻላለች ሄሚዬ የኔ ጀግና ሴት እና የማቻችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ የኔ ውዶች። አዎ